የተወደዳችሁ ቤተሰቦቻችን በቀጥታ ወደ መረጃችን እናምራለን። በብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ ላይ ሐሰተኛ የሆነ ዘመቻ ተከፈተ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ናቸው። ብፁዕነታቸው እነሆ ስራቸውን መስራት ከጀመሩበት ቅጽበት አንስቶ የተለያዩ ነገሮች የተሰሙባቸው ይገኛል። እኛም ዝርዝሩን ይዘንበታል። የአባ ዲዮስቆሮስ ክህነት እንዲያዝ ተጠየቀ በሚል ባለ 10 ገጽ ከብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከቅዱስነታቸው የተሰጠ መልእክት አለ በሚል እጅግ ሐሰተኛ በሬ ወለድ የሆነ ፍጹም ስህተት የሆነ መረጃ የተጋራ ይገኛል። ብፁዕ አቡነ ዲዮስቆሮስ ያሳለፍነው ዓመት አስቀድሞ ለ3 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ሆነው የነበሩትን ብፁዕ አቡነ ጴጥሮስን ተክተው የቅዱስ ሲኖዶስ ዋና ጸሐፊ ሆነው መመረጣቸው ይታወሳል። እነሆ ዓመት ሊሞላ ጥቂት ወራት የቀሩትን የቅዱስ ሲኖዶስ ጸሐፊነታቸውን የተወጡ ባሉበት በዚህ ሰዓት ያልተገባ ሐሰተኛ የሆነ መረጃ ማህበራዊ ሚዲያውን ይዘውታል። በመሆኑም ብፁዕነታቸው ስልጣናቸው ተይዟል፣ ከጸሐፊነታቸው ወርደዋል፣ ሊወርዱ ነው የሚሉ ሐሰተኛ መረጃዎችን ባለመስማት ራሳቸውን እንድትጠብቁ እውነተኛውን የሆነ መረጃ እንደሚከተለው ለእናንተ ልናቀርብ ወደናል። በቀጣይ አርቲስቶችና ቲክቶከሮች ተጨማሪ የቤተ ክርስቲያን መከራ ሆነዋል። ህንፃ ቤተ ክርስቲያን መስራት እግዚአብሔር የሚወደው ስራ ነው። ሰው ሳይሰራ ግን ሳይሰራ ህንፃ ተሰርቶ ምን ያደርጋል? አእምሮ ሳይገነባ ፎቅ ቢደረደር ምን ረብ አለው? ምን ይጠቅማል? በሚል በርካቶቹ በማህበራዊ ሚዲያ ያለውን ተቃውሞ የተሰማ ያለውን ጩኸት ተቃርነው ድምፃቸውን አሰምተዋል። ምዕመናን የመጣው ጎርፍ ሁሉ እየወሰዳቸው ዕቅበተ እምነት ላይ ስራ ሳይሰራ ህንፃ ቢከመር ምዕመናን ሲወሰዱ ህንፃውም በሌሎች ይወረሳል እንወርሰዋለን ብለውም አይደል? አርቲስቶችና ቲክቶከሮች ከሸቃጭ ዘማሪያን ጋር ተጃብለው ተሰባስበው ለሆነ ህንፃ ቤተ ክርስቲያን ገቢ አሰባሰቡ ተብሎ እልል ይባላል። ምዕመኑ ደግሞ የዋህ ነው፣ ዝም ብሎ ይሰጣል፣ አያጣራም። እነሱ ሆዬ የሚሰበስቡት በፐርሰንት ነው። 1/3ኛውን ገንዘብ 30%ን ለራሳቸው ሀም ያደርጉታል። ቀድሞስ ሳይሰበሰብ ገንዘቡ የቤተ ክርስቲያን አልነበረምን? ንጹሕ ወንጌል አስተምረን ይህንን አድርግ ብንለው ህዝቡ ለመስጠት እጁ ተጨብጦ ያውቋልን? ቤተ ክርስቲያን ማቅ በለበሰችበት በዚያ ጊዜ ተሰባስበው መጨፈር፣ በቀጥታ ስርጭት እልል ማለት፣ መቦረቅ ከየት መጣ? የቤተ ክርስቲያን ወተት በፐርሰንት አልቦ መውሰድስ ከማን የተገኘ ነው? ትንሽ እንኳን ስቅጥጥ አይላቸውም ወይ? ከአየር ማረፊያ ጀምሮ ልብሰ ተክህኖ በለበሱ ካህናት አቀባበል ይደረግላቸዋል። የቤተ ክርስቲያን ጥላ ይዘረጋላቸዋል። የቀጥታ ስርጭት ሽፋኑ በእጃቸው ነው። በከበሮ፣ በጭብጨባ፣ በሞቅታ፣ በግርግርታ፣ በጩኸት፣ በፉጨት ሲለምኑ ውለው ሲለምኑ ያድራሉ። ፐርሰንት ጎርደው ይሄዳሉ። እረ እግዚአብሔርን እንፍራ። እውን ለቤተ ክርስቲያን ዘላቂ ልማት የምታስቡ ከሆነ አእምሮ ከሚለማበት አብነት ትምህርት ቤት አትሳተፉም ወይ? የጣና ቂርቆስ የመጽሐፍ ትርጓሜ ጉባኤ ቤት መምህር የኔታ አባ ገብረ ኪዳን የነደፉትን ፕሮጀክት ዞር ብሎ ያየው ታዋቂ የሚዲያ ሰው ማን ነው? የደብረ ታቦሩ የኔታ በፀሐ ዓለሙ የነደፉት አስገራሚ የቤተ ጉባኤ ፕሮጀክትንስ ማን ደረሰለት? ይህንን አታስተባብሩም ነበርን? ይህ ብቻ አይደለም፣ በእጅጉ እርዳታ የሚናፍቃቸው ገዳማት አሉን እኮ። ገዳማትን መርዳት አይቻልም ነበር? ዓላማው ለራስ ገቢን በፐርሰንት መሰብሰብ የሆነ እንዲህ ያለ ዘመን ተሻጋሪ ስራ አይሰራም። ብትችሉ ነውራችሁን በልክ አድርጉት። እምቢ ካላችሁ ግን ዋጋችሁን ከባለቤቱ ትቀበላላችሁ። ይሄው ነው በማለት እነሆ በቲክቶከሮቹ የተደረገ ያለውን ነገር እጅግ አሳዛኙን ድርጊት በመቃወም አባቶች፣ መምህራን ድምፃቸውን እያሰሙ ይገኛሉ። ተደጋጋሚ የሆነ ክስተት ነው። ተደጋጋሚ የሆነ ድርጊት በተለይም
በጎንደር ከ61 ሚሊዮን ብር በላይ መግባቱን ተከትሎ ከየቦታው ከየሀገሩ ኑልን፣ በእኛ ቦታ ላይ መታችሁ አስተዋውቁልን፣ ይሄን ገዳም እንዲበሉልን የሚሉ ጥሪዎች ለቲክቶከሮቹ እየቀረበላቸው ይገኛል። አንዴ ባህር ዳር፣ አንዴ ሐዋሳ፣ አንዴ ጎንደር እያሉ አዲስ አበባን ጨምሮ የተለያዩ ቦታዎች ላይ በማህበር ተሰብስበው እየሄዱ ገቢ ያሰባስባሉ። ገቢ መሰብሰቡም ቤተክርስቲያን ከፍ እንድትል መልማቱ ጥፋት ባይኖረውም የሚጠይቁት ፐርሰንት፣ የሚያደርጉት ህብረት፣ የሚሄዱት ርቀት ግን ከነገ ወዲያ ለሚመጣው ትውልድ ምናልባት እጅግ አሳዛኝ የሆነ ክስተትን ልንመለከት ይገባልና በጥልቀት ልናስብ ያሻዋል የሚል መልእክት ለማስተላለፍ እንወዳለን። እጅግ አሳዛኝ ድርጊቶችን በመቃወም ይህችን ታላቂቷን ቤተክርስቲያን መጠበቅ ካለብን እነሆ ጊዜው አሁን ነው። በተለይ ህንፃ መቅደስ ለመገንባት ብዙ ነገሮች ይጠራሉ። ትልልቅ ስትራክቸራል ዲዛይን ያላቸውን ቤተክርስቲያን ይገነባሉ። ነገር ግን ብዙ ገዳማት፣ ብዙ አድባራት ከፍተኛ ነገር የደረሰባቸው ይገኛል። ዛሬም ድረስ ገዳማቱ ውሃ፣ መብራት በማጣት እህል በማጣት የተራቆቱ የሚገኙ ታላላቅ የዘመናት ገዳሞቻችንን እናስታውሳቸዋለን። ይህ ሁሉ ባለበት እውነት ነው እንግዲህ ለአንድ ቤተ ክርስቲያን ከ67 በላይ ቲክቶከሮች፣ ዘማሪያን፣ አርቲስቶች፣ ታዋቂ ሰዎች እየሄዱ የዘመሩ ሌሊቱን ሙሉ የተለያዩ መልእክቶችን እያስተላለፉ ገቢዎችን የሚያገኙት። ከዚያ በኋላ የሚጠይቁት ፐርሰንት ደግሞ የሚደፈር እንዳልሆነ ራሳቸው በአንደበታቸው ሲናገሩ ሰምተናል። ይህ እስከ መቼ ይቀጥላል የሚለው የብዙዎቻችን ጉዳይ ነው። ቢሆንም አንዳች ኦርቶዶክሳዊነታችንን እንድንፈትሽ፣ ኦርቶዶክሳዊነታችንን እንድንቃኝና እንድንመለከት የሚያደርገው ብዙ ሀሳቦች የሚንሸራሸሩ ቢሆኑም እንዲህ አይነት ነገሮችን ትኩረት ሰጥተን እንመልከት የሚል መልእክት ለማስተላለፍ እንወዳለን። የተወደዳችሁ ውድ ቤተሰቦቻችን እነሆ በዛሬ መረጃችን ይህን ሀሳብ አቀረብንላችሁም። በቀጣይ በሌላ ወጃ በሌላ መረጃ የምንመለስ ይሆናል። እስከዚያው ተሰናበት፣ ሰናይ ቆይታ ይሁንላችሁ። አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን በዋናነት የቤተ ክርስቲያንን እንደው የውስጥ አያያዝ፣ ንጽህናው፣ ጽዳቱን በተመለከተ እንደ ትልቅ ነገር ልናየው ይገባል። አሁን ወጣ ስንል አይደለም እዚሁ ከተማ ላይ እንደው አብዛኞቹ አድባራት ላይ ወደ መቅደስ ገባ ስንል የግለሰብ ቤት እንኳን እንደዛ አይሆንም። የድሃ ቤት እንኳን እንደዛ አይሆንም። ፔስታሉ በአንድ በኩል፣ አክሊሉ የሆነ ቦታ ላይ ወድቆ፣ ልብሱ ሆቴል ላይ ወድቆ፣ ጽናው አንድ ቦታ ላይ ወድቆ እንዲሁ ዝም ብሎ በሚገርም ሁኔታ ይህ የማያስጠይቅ ይመስላችኋል እንዴ? የማያስጠይቅ ይመስላችኋል? በጣም በጣም ነውር ነው። ሁሉም ቦታ ቦታ ሊኖራቸው ይገባል። በመቀጠል አሁን በበዓላት አከባበር ጊዜ እንደምታዩት ታቦት ማን ያክብር፣ ጽና ማን ያዝ፣ መስቀል ማን ያዝ፣ ጥላ ማን ያዝ ተብሎ ፕሮግራም አይወጣም። ታቦት አክባሪው ካህን አክብሮ ከወጣ በኋላ ጥላ የለም፣ ጽና የለም፣ መስቀል የሚይዝ ዲያቆን የለም። እዛ አካባቢ ዝም ብሎ የተገኘውን ጉትት አድርጎ በጋቢው ላይ ሻሹን እንደጠመጠመ ልብሰ ተክህኖ ጨምሮ ጥላ ያዝ፣ ጽና ያዝ። እንዲህ ዩኒፎርም ያለበሰ ጋርድ አለ፣ አጃቢ አለ። በእውነት እና ልብሰ ተክህኖ ለምን ተሰራ? እንዴት እንደቀላል ነገር እናየዋለን። በሌላ በምንና ተገዥነታችንን አገልጋይነታችንን በሌላ በምን እንገልጻለን? በዚህ እኮ ነው ንጉሱን እግዚአብሔርን በሚገባ ሆኖ የታዘዘውን ልብስ ለብሶ ማጀብ እኮ ነው ትልቁ ስራ። እንደ ትንሽ ነገር አናየው። ይሄ በጣም ይጎለናል። እና ትልቁ የወረዳ ቤተ ክህነት ሰራተኛም የሀገረ ስብከት ሰራተኛም ሲገኝ ራሱን ችሎ ታቦት መሆን አይደለም። አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን ሁላችንም ንጉሱን ልናገለግል ነው የሄድነው። እንዴት ታቦቱ ተከበረ? እንዴት ጥላው ተያዘ? የምዕመኑ ርቀት፣ የካህኑ ርቀት ከታቦቱ ምን ይመስላል የሚለውን እያማተረ ማየት ነው እንጂ ዝም ብሎ መኮፈስ አይደለም። ካባ ለብሶ ወይም ቀሚስ ለብሶ በጣም ይህን ልናስብበት ይገባል አባቶቻችን።